ደረግመው ነው የምታየው። ስለዚህ አዎ ያጣጥላሉ፣ ይወቅሳሉ ብለን ስንል ምንድነው መደረግ ያለበት? መጀመሪያ መታይ ያለበትን ነገር አለ ማለት። መጽሐፍ ቅዱስ ራሱ ጤና አለው ወይ ነው የምለው እኔ። የኢየሱስ ክርስቶስ አምላክነት ያረጋግጣል ወይ ብዬ ነው የምጠይቀው እኔ። ለምንድን ነው አምላክ በዚህ ልክ የወረደው ብዬ ነው የምለው እኔ። ለምንድን ነው የአምላክን ባህሪ በዚህ ልክ የወረደው ነው የምለው። ስለዚህ ለአንድ ክርስቲያን የከበደውን የኢየሱስ ክርስቶስ አምላክነት ለሙስሊም ሊቀለው አይችልም። አምላክ አይደለም የሚል መጽሐፍ ተሸክሞ የሚንቀሳቀስ አንድ ሙስሊም ማለት ነው የሚያወሩት። እኔ እነሱ ጋር ምንም ጥያቄ የለኝም። ሰው ማሽቃበጥ ነው ለእነሱ ነው የሚሰራው የሚል ከሆነ መብቱ ነው፣ አይመለከተኝም። እኔ ግን አንድ ሙስሊም ላይ ጥያቄ የለኝም። ምክንያቱም እነሱ ሲያወሩ መሰረታቸው የሚያደርጉት መጽሐፍ ቅዱስ ነው። ክርስቲያን ጋር ሲያወሩ መጽሐፍ ቅዱስን መሰረት አድርገው ነው የኢየሱስ ክርስቶስ አምላክነት አምላክ አለመሆኑ ለማስረዳት እንትን የሚያደርጉት በመጽሐፍ ቅዱስ መሰረት ነው። እኔ መጠየቅ ያለብኝ ራሱ መጽሐፉ ነው የምጠይቀው። ጥያቄ ውስጥ የምከተው መጽሐፉን ነው፣ የምወቅሰው መጽሐፉን ነው። ገብቶሻል አባባሌ? ሌሎች ግን ወረድ ያሉ የወረዱ ሰዎች ኢየሱስ ክርስቶስ እንደዚህ ነው እኔ በጣም የሚደብር ቃላቶች እንትን እያሉ ሙስሊም ነን ባይ ናቸው። ኢየሱስ ክርስቶስ በሃይማኖታቸው በዚህ ልክ የተከበረ አንድ ትልቅ ሰው ትልቅ ነቢይ ወርደው እየተሳደቡ ከተገኘ መሀይማን ናቸው ማለት ነው። ነብዩ መሐመድ ተሰደቡ ብለው ኢየሱስ ክርስቶስን የሚሳደቡ ከሆነ መሀይማን ናቸው ማለት ነው። ገብቶሻል? ልክ ኢየሱስ ክርስቶስ ማለት የነብዩ መሐመድ አንድ እግራቸው ማለት ነው። በቃ እንደዛ ማለት ነው። የተለየ ነገር የለውም። በቃ ወንድም ማለት ነው። የተለየ ነገር የለውም መስሊሙ። ስለዚህ ነብዩ መሐመድ ተነኩ ብሎ የሚሳደብ ሙስሊም ካለ እሱን አያውቅም። ሙስሊምም አይደለም ራሱ አያውቅም፣ መሀይም ነው። እየተደረገ ያለው ነገር በጣም የሚገርም ነገር ነው። ገብቶሻል አባባሌ? እዚህ ጋር ግን መታይ ያለበት ነገር አለ። መታይ ያለበት ነገር አለ። እኔ እስልምና የሚያስተምሩ የእስልምና አስተማሪ የሚባሉ ትልልቅ የሆነ እውቀት ያላቸው ሰዎች የኢየሱስ ክብር በፍጹም እነሱ አይነካም። አምላክ አይደለም ማለት እንዴ ሐሳብ ነው። ክርስቲያንም አምላክ አይደለም እያለ ነው። በዚህ ከሆነ ሰው የሚቀየው እኔ ምንም ላደርገው አልችልም፣ መብታቸው ነው። ኢየሱስ ሰው ነው የሚል ከሆነ መጽሐፉ የሚለውን ነው። ነብይ ነው ካሉ መጽሐፉ ያለውን ነው። ማድረግ አይችልም ካሉ መጽሐፉ ያለውን ነው። መጽሐፉ የሚለውን ነው እኮ የሚሉ። ስለዚህ እኔ መጠየቅ ያለብኝ እነሱ ሳይሆን መጽሐፉን ነው። ምንድነው ሊዘጋብኝ ነው? ምን አባቱ ነው በዚህ ልክ እንትን የሚያደርገው? ያሽቃብጣል። ስለዚህ ማሂ ሰዎች ደግሞ ሲያወሩ የራሳቸውን እውነተኝነት ለማረጋገጥ እንዴት ያወሩኛል ብለሽ ከሆነ እንዴት ሰው የራሱን እውነተኝነትን አንቺ ውስጥ ለማስረጽ እንጂ ታዲያ የአንቺ እውነት ነው እያለ እኮ አይደለም አንቺ ጋር የሚያወራው። ስለ ሃይማኖት፣ ስለ ድህነት፣ ስለ ስብከት ከሆነ የሚወራው በቃ እኛ ጋር ያለውን ነው እውነት እያለ ነው የሚያወራው። ገብቶሻል አባባሪ? ሃይማኖት ደግሞ መፈተሽ ያለበት ምንድን ነው? አምላክ አንድ ነው አልሽ። ኦኬ፣ በአንድነቱ አመንሽ። ያለው አምላክ የቱ ጋር ነው ያለው? ምንድነው የቱ ጋር ነው ያለው ማለት? የትም ሊኖር አይችልም እኮ አምላክ ባለበት ነው ያለው። አምላክ የትም አለ። አምላክ እኛን በመቆጣጠር ላይ ነው። አምላክ የት ነው ያለው ሊባል ራሱ አይችልም። አምላክ የሚገኝበት የተለየ ስፍራ የለውም። ምን ማለት ነው? አምላክ ማለት ገደብ የለውም። የት ነው ያሉት የሚባሉት እኛ ነን። በምድር ነው ያለነው፣ ማርስ አይደለም ያለነው። አምላክ ግን የት ነው ያለው ተብሎ ሊባል አይችልም። አምላክ እሱ ራሱ ጥያቄው እንደዚህ አይነት ጥያቄ መጠየቅ ከባድ ነው። በእኔ አይምሮ አሁን ለምሳሌ የት ነበረ፣ እንዴት ነበረ፣ ከማን ነበረ፣ የት ነው ያለው የሚለውን ጥያቄ የማይጠየቅ ማንነት ያለው አምላክ ብቻ ነው፣ ፈጣሪ ብቻ ነው። ስለዚህ የት ነው ያለው ብቻ ሳይሆን አምላክን የምናመልክበት የሃይማኖት ስርዓት የትኛውን ነው ትክክል ወይ የአምላክ ቃል የሚባለው የአምላክ ንግግር የሚባለው የአምላክ መልእክት የአምላክ ስርዓት የአምላክ ህግ የሚባለው የቱ ጋር ያለው ንግግር ነው ትክክል ብለን ነው መፈተሽ ያለብን እንጂ አምላክ የቱ ጋር ያለው ብለን ከፈተሽንማ በጣም ከባድ ነው ለማለት ነው። ማሂ ልክ ነህ። አመሰግናለሁ። ጥሩ ነው። ዛሬ እየመከርኩሽ አይደለም። የምን ምክር ነው እንዴ? ምክር ነው አላል ሐሳብ እየሰጠ ያለው እኔ ማንንም የመምከር እንትን የለኝም። አምላክ ግን መጀመሪያ ያለው አምላክ መጀመሪያ ያለው መነሻ አለው። አምላክ ነው የለውም፣ መጨረሻም የለውም።
ያ እንደዛ ነው እንግዲህ መጽሐፍ የሚለው የለውም። ስለዚህ ዮሐንስ አንዳንድ ላይ ውሸት ነው ማለት ነው። ማለት ውሸት ነው ስትል ከምን አንጻር? በመጀመሪያ ብሎ እኮ ነው የጀመረው። ማለት በመጀመሪያ ሲል መጀመሪያ ቃል ነበረ ይላል። መጀመሪያ ቃል ነበረ አለ። ለምን ተወዋለሁ? እሱን ተዋልኩ እኮ ለምን? እኔ እሱን አልቀበልም። እሱ እኮ በመጀመሪያ ነበረ አለ። መነሻ የለው አምላክ መነሻ ከሌለው ዮሐንስ ወንጌል ውሸት ነው እኮ። ከዘፍጥረት ነው የሚጀምረው ማለት። ዘፍጥረት ያለው እኮ ስለ ፍጥረታት ነው የሚያወራው። እሱ የነበረው ነው ታዲያ አምላክ ሊሆን የሚችለው። ገባኝ እኮ ስለ አምላክ ማንነት ሲያወራ በመጀመሪያ ቃል ነበረ አለ። ቃልም እግዚአብሔር ዘንድ ነበረ አለ። ቃልም እግዚአብሔር ነበር። ስላሴ መማር ነው በድጋሚ የሚገርምህ ነገር። ውይ ታብጃለች። ስላሴ ከተማርሽ አሁን እንደ አዲስ ታብጃለች። ከትልቅ መምህራን ናቸውና ውይይት ጥሪ ተጠርተው ነበር ሰሞኑን። እነሳቸውን እያወራቸውን አሁን ስላሴን እንዳስተምሩኝ መምህር ምን ይመስልሃል? በረከት አዝመራው። አዎ ስላሴን በደንብ ያስተምራሉ እሳቸው ተብሏል። ሌሎችንም መጥተው ሲቆጡ ነበር። እናንተ ደክማችኋል፣ አልቻላችሁም፣ መመኑ እየሄደ ነው፣ ምን ሆናችሁ ነው ብሎ ሲነግሩ ሲጠይቋቸው ያው በጣም ብዙ ነገር አቀረቡ። ያስቀመጧቸው እዚህ ጋር ቲክቶክ ላይ ሊያቅቡ የተቀመጡት ክርስትናን ሊያቅቡ የተቀመጡት ሰዎች አልቻሉም። ገባ እና ያው እሳቸው ያስተምራሉ። ማሂም ደግሞ ከዚህ በኋላ ከእሳቸው ስላሴን ትማራና የእሳቸውን ስላሴ ውጤት ይዛ ትመጣለች። ምን ይመስልሃል? አሪፍ አይደለ እንዴ? ስላሴን ከበረከት ነው የምማረው። በረከት አዝመራው ነው። እሺ ጥሩ ነው። በመጀመሪያ እኔ ስለ እርሶ እና ስለ ሰሞኑ በነበረው ጉዳይ ላይ ትንሽ ዝም ብዬ አንድ ደቂቃ እንትን ልበል። እኔ በጣም የገረመኝ ነገር ባለፈው ኡስታዝ ቤት ሲናገር የምናወራበት ጉዳይ እሱ የመረጠው አጀንዳ በስላሴ ዙሪያ ብዬ ስላቸው አይ እሱ ሳይሆን እንደው በክርስቶስ ዙሪያ የክርስቶስ አምላክነት በክርስቶስ ዙሪያ ብናወራ የተሻለ ነው። ሁለተኛ ያመጡት አማራጭ እንደሆነ አላውቅም፣ በሱ ብናወራ የተሻለ ነው ብለዋሉ አለ። ሁለተኛ ደግሞ ይቅርታ ጠይቀው ብለ ያለው እኔ ስለተሰደብኩ እኔን ይቅርታ ጠይቁን ሳይሆን ያለው ሲቀጥፉ ስለነበረ ነው። ጥቃቅንና አነስተኛ ሰዎች የሆነ ጥግ ላይ ተጠግተው እንደ እንቁራሪት የሚጮሁ ሰዎች፣ በአይናቸው የሚሰሙ በጆሮአቸውን የሚያዩ ጥቃቅንና አነስተኛ እንቁራሪቶች የሌለ ነገር ሲቀባጥሩ ነበረ። ውይይት በዚህ ልክ የሚያስፈራቸው ከሆነ መጥፋት አለባቸው ማለት ነው። እሱ ያለው የአዲስ ዓለምን ጉዳይ እንደዚህ ተደርጎ አድርገው እሱን ሳወራቸው ይቅርታ ጠይቁ ነበር ያለው። እኔ ካልተሳሳቱ እነሱ ግን ብለው ያመጡት እነዚህ በጅምላና በችርቻሮ እንትናቸውን ሲሸጡ የነበሩ ጋለሞታዎች እዚህ ጋር መጥተው መጽሐፍ ቅዱስን ይዘው ሰባኪያንን የሚሉ ሰዎች እንትን ሲሉ የነበረው ምንድነው? ይቅርታ ጠየቀኝ። እኔ ቲክታክ ላይ ያሉ ሰዎች ስለሰደቡኝ ይቅርታ ጠየቀኝ አለ ኡስታዝ ወይ ብለው ሲሉ ነበር። አላለም። እሱ ሲያወራ እኔ ቁጭ ብዬ ነበረ እኮ እሱ ሲያወራ ቁጭ ብዬ ነበረ። እና ያላለውን ነገር ብለዋል ብሏችሁ መዋሸት የለባችሁ። ፈርታችኋል፣ ደንግጣችኋል፣ በርግጋችኋል። ለምንድነው እኛ ያልተመረጥነ? ለምንድነው እኛ ጋር ያላወራ ይሄ ሰው ብላችሁ ተንቀናል ብላችሁ ጭሳችሁ ልትመቱ ነው። እሱ ደግሞ የተከበረ ትልቅ አዋቂ ሰው ስለሆነ እናንተ ጋር ምንም የሚያጠፋው አንድም ደቂቃ የለም። እናንተ እሱ ጋር ለማውራት ብዙ ነገር ይቀራችኋል። 12 ዓመት መማር አለባችሁ፣ ሃይማኖታዊ ጉዳይ ማለት ነው። 12ም በኔ ነው፣ ከዛ በላይ መማር አለብን። ዝም ብለህ እየዘለልክ ማንም ወጥጤ፣ ማንም እንቁራሪት፣ ማንም ክንፏን የተሰበረ እርግብ እዚህ ጋር እየመጣ እኔ ከእንትና ጋር ማውራት አለብኝ ለምንድን ነው እኔ ጋር የማያወራው ምናምን? አያወራችሁም። ጭሱ በቃ መቃጠል አለባችሁ። እንደውም ማውራት አለበት በረከት አዝመራው እውቀት አለው ብላችሁ የምታምኑ ከሆነ ማውራት አለባችሁ ብላችሁ እንዲያወሩ ነበር መደገፍ የነበረባችሁ እናንተ። ይቅርታ ጠየቀኛሉ፣ ይቅርታ ጠየቁኝ አለ፣ እንደዚህ አለ ስትሉ ነበር። ትላንትና ጠጅቱ ፍሪቱ
ሰርግ ላገባ ነው ብላ ጠፍታ ነበረ የሆነ ሰሞን ማለት ነው። እሺ ከዛ ሰርግ ምናምን የሚባል ነገር የለም። በመሰረቱ ያገባችሁ ምናምን ነገር የለም። እሞሆይ ፈንገስ ይባላል። እሞሆይ ፈንገስ ያ መጽሐፉን ገዝታ መጽሐፉን እያነበበች ነበረ። የሚገርም የኡስታዝን መጽሐፍ አንብባ ስጨርስ ትላንትና መጣች መጽሐፉን ይዛ እና እኔ ደግሞ ጓል ጋር እያወራሁ ነበረ። ከዛ ላጥ ብዬ ራሴን ቤት ባገኘው ጥሩ ነው እነሱ ቤት። ከዛ መጽሐፉን ከፍተው ያወራሉ አልኩ። በጣም ያወራሉ። አሁን ከዚህ ሰው ጋር 10 ዲግሪ ካለው ሰው ጋር ነው ይሄ ሰው አሁን ልወያይ ብሎ የሚጠራን። አይወያይም አንፈልግም ይላሉ። ሰውየው ማነው 10 ዲግሪ ያለው ወይ ብሎ ጠይቋት። እንግዲህ ማን እንደሆነ አላውቅም። 10 ዲግሪ ካለው ሰው ጋር አንድ መጽሐፍ የጻፈ ሰው እንዴት መጥቶ ውይይት ያደርጋል? እንዴት ነው የሚወያየው? እያሉ ቀጥይ ተረጋጋ። ከዛ ያ እንደሱ እያሉ ነበረ። አይ ቲንክ መጽሐፉን ጨርሳ ስለመጣች መጽሐፉ ላይ ያለውን ጥያቄ አሁን ሰሞኑን እንደ አዲስ እያነሳች ያለችው አንብባ ነው የመጣችው። ገባ። ከዛ ምን አለች? የኛ ልጆች ከሱ ጋር መወያየት አይችሉም እያሉ እየዘጉ ነው ያለት ነው። እንዳይወያዩ ለማድረግ ያደረጉት ጥረት አልገባኝም። እንድናውቅ ያልተፈለገ ነገር አለ፣ የሚወጣ ነገር አለ። ግራ ግብተን ያለ የሚገርመ ነገር እና በረከት አዝመራው ትናንትና ምን እንደ ርዕስ አድርገው አይወያይም፣ አይገባም፣ ጥያቄ አይቻልም እንዲጠየቁ እሳቸው እኛ ጋር ሲጨርስ ነው ይላሉ። ሰውየው ደከማችሁ ወይ ብሎ በግልጽ መቶ ሲጠይቃቸውም ሰማሁኝ እኔ። ደክማችኋል ወይ እኔ ልወያይ ሌላ አስተምር ወይ ቢል ሲላቸው አይቻልም አሉ። እነዚህ ሰዎች አሁን ፍላጎታቸው ምን እንደሆነ እኛ ራሱ አልገባንም። ባቢ በእውነት ነው የምልህ እየገባን አይደለም። ሰውየው ያሉት ምንድን ነው? እኔ ያልኩት አሉ ያለውን ነው የደገሙት። እነሱ ፖለቲካ ሲሰሩበት ነበረ። ኡስታዙ ራሱ ነው በስላሴ ዙሪያ እናውራ ብያቸው እሱ ይቅርና በዚህ ዙሪያ እናውራ ብሎ ሲል እዛ ጋር ግን ፖለቲካ ሲሰሩ ፖለቲካ እየሰራ ነው አያችሁ፣ ምዕመኑ ላይ የሆነ ነገር እንትን እያደረገ ነው ብለዋል እንጂ በረከት አዝመራው ራሱ ምንድን ነው ያለው? እኔ አሉ ስለ ስላሴ ከምናወራ በስላሴ ዙሪያ ከምናወራ በመጀመሪያ በነገረ ክርስቶስ ብናወራ የክርስቶስን ነገር አጥርተን ነው ስላሴን የምናወራው ብዬ ስለማምን ነው አለኩ። ብዬ ስለማምን ነው ካለ ይሄ ሰው አላልኩም ማለት አይደለም። እኔ እንደዛ ያልኩት ማለት ነው እኔ መጀመሪያ የነገረ ክርስቶስን ብናጠራው ስለሱ አውርተን ነው እዛ ጋር የምንደርሰው ብዬ ስለማምን ነው ያለው እንትና በረከት አዝመራው ማለት ነው። እነሱ ግን ሌላ ፖለቲካ ሲሰሩ ነበረ። እሱ ብለዋል። እሱ ሐሳብ አቅርቦ ሳዞይ ለበረከት አዝመራው በስላሴ ዙሪያ እናውራ ብሎ አይ እሱን ይቅርና በክርስቶስ በነገረ ክርስቶስ መጀመሪያ እናውራ ብሎታል። በረከት አዝመራው ስላለውም ነው እኔ በመጀመሪያ ነገረ ክርስቶስን ሳናወራ እሱን ሳናጠራ ያው የስላሴ ጉዳይም እሱ ጋር የሚያያዝ ነገር ስለሆነ በመጀመሪያ ሐሳቡ ትክክል ነው፣ የተለየ እንትን የለውም። ምን እኔ እደግፈዋለሁ። የክርስቶስን አምላክነት እናረጋግጥና አምላክ አይደለም ከተባለ ዝም ብለህ ተጠቅለተኛለህ ማለት ነው። የበረከት አዝመራው ሐሳብ ትክክል ነው። አይ አምላክ ሆነ ደግሞ ስላሴ ላይ ደግሞ ከፍ ብለን ትንሽ እናየዋለን ለማለት ነው። በቃ እዛ ጋር ትታሰራለህ እኮ ምንም እንትን የለውም። ስለዚህ ፖለቲካ ይሄ ምንድነው የሞተ የፖለቲካ ዝሙት አትስሩ። ምንዝርና ነው ይሄ። የፖለቲካ ምንዝርና ይባላል ይሄ። እናንተ የምትጫወቱት መበርገግ የለባችሁም። እናውራ አለ ውይይት ጥሪ ተደረገ። አዋቂ የሚባል ሰው የምትመኩበት ትልቅ የሚባል ሰው እሱ ጋር ነው የማወራው አለው። አዋቂ ሰው ነው መረጠው። ስለዚህ በደስታ ነው መቀበል የነበረባቸው እንጂ ማንም ወጢጤ እየመጣ ማንም እንሽላሊት እየተነሳ እምቡር ማለት አይፈቀድም። እናንተ እኔ የእውነት ልንገራቸው፣ እኔ በአንድ ጥያቄ እናንተ ጋር አወራለሁ። በአንድ ጥያቄ ማለት ነው። በ21ኛው ክፍለ ዘመን 8 መጽሐፍት አለ አንድ ሰው በአንድ እስክሪብቶ ነው የተጻፉት አለ። እስክሪብቶ ላይ ያስፈልገው እኮ ይችላል እኮ መሀይም ነህ እንዴ? አኬ ማለት በነገራችን ላይ እንቁራሪት ነው። መልኩም እንቁራሪት ነው፣ ሐሳቡም እንቁራሪት ነው። የሆነ ጥግ ላይ ተጠግቶ የፈለገውን ነገር ይቀበላል፣ የፈለገውን ነገር እንትን ይላል፣ ይኮንናል ማለት ልክ እንደ እንቁራሪት በአይኑ ብቻ ነው የሚሰማው። ዝም ብሎ በቃ እንትን ብቻ ነው፣ ምንም እውቀት የለውም ራሱ።
ከንፈሩን እንትን እያደረገ እየተርገበገበ እንትን የሚያወራ ሰው እና ምንድነው 8 መጽሐፍት እኮ በአንድ እስክርቢቶ ነው የተጻፈ። እስክርቢቶ ላያስፈልግህ ይችላል በዚህ ዘመን። ለምንድን ነው በእስክርቢቶ የምጽፈው? እኔ መሀይም ነህ እንዴ? መጽሐፍን እንዴት እንደሚጻፍ እንኳን አታውቅም አንተ። እስክርቢቶ አያስፈልገኝም። እንደውም በበለጠ እስክርቢቶ አያስፈልግም። 21ኛው ክፍለ ዘመን ላይ ቁጭ ብለህ 8 መጽሐፍት እኮ በአንድ እስክርቢቶ እኮ ነው የተጻፈው። ምን አይነት ደንቆሮ ሰዎች ናቸው? እያወራን ያለነው ስለማን ነው? በምናወራው ነገር እንትና ላይ ምን ተጽዕኖ ይፈጥራል ብላችሁ እንኳን ሰው አትመርጡም። እና አንድ ግብዳ ሰው መርጣችሁ የአንተ መጽሐፍት እኮ ትንንሽ መጽሐፍት ናቸው በዙ እንጂ እኮ ሐሳብ የላቸውም። የበረን ነው አብበዋል ሐሳብ የለውም ብለህ የምትለው የጻፍካቸው መጽሐፍት ቁም ነገር የላቸውም፣ ውስጣቸው የተሸከሙት ምንም ቁም ነገር የለም ብላችሁ የምትሉት አንብባቸዋል? ካነበብክ ሰውየው አንተ አይምሮ ላይ ከባድ ቦታ አለው፣ ትልቅ ቦታ አለው ማለት ነው። ምንም እንትን ሳይከፍል አንተ አይምሮ ላይ እየኖረ ነው፣ በነፃ እየኖረ ነው ማለት በጣም ነው የሚያስጨንቀህ ማለት ነው። እኔ በጣም ነው የሚገርመው። እንቁራሪቶች አትሁኑ፣ እንችላሊቶች። እናንተ ጋር ወደዳችሁም ጠላችሁም አያወራም። በቃ ብቁ አይደላችሁም እናንተ። ምናልባት ከፈቀደ ነው እሱም ከፈቀደ እሱ ከሚያስተምራቸው ተማሪዎች እንኳን ካወራችሁ ነው። ጥሪ እየተደረገለት እኮ ነው በእነሱ ተማሪዎች ማለት ነው። እነሱ ኢግኖር እያደረግህ አንተ ጋር ነው የማወራው ምን ይሉታል አሁን? አያወራም። ደረጃን ከፍ ለማድረግ ነው ብለን ነበር ለማለት ነው። ሌቦች ብትጠሩ አትመጡም። እነሱ ጋር ይቀርና ትንንሽ ሰዎች እንኳን መጣችሁ በልብ እንትን አላወራችሁም። እናንተ ተውትና ስለ እስልምና ይቅር ልታወሩ ይቅር። ክርስትና አታውቁትም፣ ሆድና ጀርባ ናችሁ ከክርስትና ጋር። መጽሐፍ ቅዱስ አታውቁትም፣ ንጽጽር ለእናንተ ሚስጥር ነው። ስለዚህ ያለንበትን ሃይማኖት እውነት ነው ብላችሁ የምታምኑ ከሆነ ሰውየው በረከት አዝመራው የምትማመኑበት ከሆነ ሌላ ፖለቲካ መስራት አያስፈልግም። በቃ ደስ ብሏችሁ እውነቱ ይታይ ማውራት አለባቸው። እኔ እንዲያወሩ ነው የምፈልገው። ማውራት አለባቸው። የሌለ ፖለቲካ እየሰራችሁ እዚህ ጋር መምጣት የለባቸው። ፈርታችኋል፣ በርግጋችኋል። አንደኛ ነገር የበታችነት ስሜት የሚያስጨንቃችሁ የእናንተ ክብር እንጂ የክርስትና እውነትነትም አይደለም። ማትለኝ ያልከው ዘንድ ብሎ እንትን ሲያደርገው እኮ በጣም እኮ ያማል እኮ። ከባድ ነው በእውነት ስሜቱ ከባድ ነው። እንደዚህ ነው የሚያቃጥላችሁ። ስለዚህ እናንተ ጋር የሚያወራበት ምንም እንትን የለውም፣ ምክንያት የለውም። እናንተ ጋር የሚያሳልፈው የሚያቃጥለው ሰዓት የለም። ታላቅ ሰው ነው። ታላላቅ ሰዎች ካሉ ራሱን መርጦ ያወራል። አለቀ። ሰዎች ሲመረጡ ደግሞ በደስታ ነው ፈቃደኛ መሆን ያለባችሁ እናንተ። በእውነት በዚህ ልክ በረከት አዝመራ እውቀት አለ ብለህ የምትተማመንበት አባትህ ከሆነ በቃ እናውራ እያለ ነው አይደል? መፍቀድ ነዋ። እስኪ ያውራ ማለት ነዋ። ውሸታም ነው እያልከው አይደለ? እስኪ ውሸቱ እንትን ያድርጉት፣ አባታችን እስኪ እንትን ያድርጉ፣ ያጋልጡት እስኪ። ካልሆነ ግን ሌቦች ናቸው እናንተ። ሌቦች። አያወራም። ጭስ እያልክ እንደ እንትን እየተቃጠልክ ትኖራለህ። አይፈቀድም። በቃ አመሰግናለሁ። አንዷ ምን አደረገች? ጨሰችና በጣም ጨንቋታል። ብዙ ነገር አደረገች። ሃይማኖት ቀየረች፣ እንትና ለበለበች። እሱ ራሱ ስትሰድበው ነበረ። አልሆን አላት። ተቃዋለኝ አለች፣ ፎቶዋለኝ አለች። ብዙ ወረደች፣ ወጣች። መጨረሻ ላይ በራሷ በፌክ አካውንት እኔ ታንቅ ያለው የተከበረች ቆንጅዬ ሊንዳ ታንቃለች፣ ሙታለች ብላ ፖስት አደረገች። እኔ ግን በእውነት የተባለልሽ የተወራልሽ መታነቀሽ ነይልሽ ትላለህ። ሙቻለሁ ብሎ ሰው ሙታለች ብሎ ሰው በራሱ አካውንት ፖስት ያደርጋል፣ ፌክ አካውንት ከፍቶ። ከዛ መጨረሻ ላይ እኔ እኮ እንደዚህ ብሎ አስወርተው ነበረ እና እኔ በህይወት አለው እንደሱ አይባላችሁ ምናምን እያለች ትመጣለች። አሁን ራሷ ማለት ነው። እንደዚህ ነው ያሳበዳቸው ሰውየው።
ቅውስ ያሉት በዚህ ልክ ነው። የነቀሉት በዚህ ልክ ነው። የለቀቁት በዚህ ልክ ነው። መስሚያው ጠጥ ነው አባቴ። እየቀለደ እየሳቀ ነው አጀንዳ የሚሰጥ። እየተዝናና አጀንዳ ይሰጣል። ቁም ነገሩ ለእናንተ አይደለም። ቁም ነገር ለሚፈልግ አይምሮውን ለሚሰራ ከህሊናው ጋር ለሚያወራ ሰው ነው የሱ ቁም ነገር። ለእናንተ ምን እንደሚለቀቅ ታውቃላችሁ? ቡሌ ምን ነው የሆነ ሰዓት ዝም ብሎ እየተዝናና ቀልድ በቃ ጣል ያደርጋል። እሷን ይዘው በቃ መከራቸውን ይበላል። ባለፈው አብርሽ ገብቶ ነበረ። እሱን ሪከርድ አድርገው በቃ ትናንት እያወሩበት ነበረ። እኔ እንደምንም ብዬ እንትን አጦሉኝ ገብቼ አይተው በቃ መከራቸውን ይበሉ 2 ቀን እና ከባድ ነው። በእውነት ጽናቱን ይስጠን። ተመልካቾቻችን የምታዳምጡት በይሁዳ መስኮት የሚተላለፍላችሁ የዛሬ ፕሮግራማችን ነው። እንግዲህ የዛሬ ፕሮግራማችን እንደሰማችሁት ነው። ማሂ እኔ እሺ ናይ እስኪ ማነሽ እኔ የሌለ ነገር አካውንትሽን ፕራይቬት አድርገሽ ነው አልሰማሽም? ሌባ አንድ ማቃጠርሽ እኮ ነው። ኦኬ ማሂ እኔ የገረመኝን ቅድም እኮ ሀሳብ ልስጥበት ብዬ ነው እንጂ ጉዳዩ ብዙ ከአንድ ፕሮቴስታንት ከአንድ ኦርቶዶክስ እማራለሁ ብሎ ማለት ግን ወደኋላ መመለስ አይሆንም። አይ እኔ እኮ እውቀት ካለው ሰው ጋር ከማንም ጋር እማራለሁ ብያለሁ። ማንም ሰው ይሁን ችግር የለብኝም። ልክ ነሽ። እሱማ ጥሩ ነው አይደለም? ያ የሰውየው ኦርቶዶክስ መሆን ፕሮቴስታንት መሆን ሰውየውን አሁን ጥሩ ናቸው። ብዙም አላውቃቸውም። ያን ያህል እንትን የምላቸው አይደለም። ስለዚህ ጥሩ አይነት እንትን ስላየሁባቸው ቪዲዮዋቸው ምናምን ገብቻ አየሁኝ። ከዛ አሪፍ እይታ አለው። ስለዚህ ብማር አሪፍ ነው ብዬ አስባለሁ እንጂ ልዩነት ምናምን ወርታቸው ወርጂ ምናምን እኔ መማርም አልፈልግም። እንደነ እዚህ ጋር እንዳሉት ማለት ነው አሁን እንደጠራሃቸው አይነት ሰዎች ላይ እንቁራሪቶች እንዲያስተምሩኝ አልፈልግም። ያ እነሱ አሁን ገና ሲጠሩኝ እንትን ነው። ምክንያቱም እኔ መናፍቅ ነኝ ነው የምላቸው። ገና ሲያናግሩ እኔ መናፍቅ ነኝ፣ በቃ አታናግሩኝ፣ ከመናፍቅ ጋር ለምን ትነጋገራላችሁ ብዬ በቃ አሳፍራቸዋለሁ። ከዛ ያው አይጠይቁኝም እንትን የሚሉ ትናንትና እኮ በ1 ደቂቃ አይተውኝ ነው ብሎ ካደረጉኝ እና ገና ጆይን ብዬ ግበት ከማለቴ አባትሽን አየሽው የመጻፈው ልጅ አየሽው የጻፈው ሙሉ ኮሜንት እኔ ላይ ሆነ። ከዛ ሴትዮዋ ቶሎ ብላ ብሎክ ትኩረት እንትን እንዳይለባት ማን ነው አባትሽ ማለት ያደረጉት? ዋሂድን እግዚአብሔር ምስክሬን ያማቸዋል። እንደ ሰዎች ጤና የላቸውም እኮ አንተ የመሀይብ ልጅ ይሉኛል። አሁን የመሀይብ ልጅ እንደ ሰው ራሱን መሀይብ አድርጎ የመሀይብ ልጅ ነሽ፣ ከመሀይብ መጽሐፍ ቅዱስ የምትማሪዋ ሰላም ነሽ፣ እንዴት ነሽ? እንትን እኮ ነው ማለት ያለብሽ። አባትሽ ከተባልሽ እንዴ መጽሐፍ ጽፌያለሁ እንዴ ምን ማለት ነው? ምን ነው ማለት ያለብሽ? ገባሽ? እንደዛ ነው ማለት ያለብሽ። ዘውየው ከባድ ነው። እሱን አባትሽ ከሆነ እኮ 32 መጽሐፍ ጽፌያለሽ ማለት እኮ ነው። እንደዛ ምን አባባል ወጣሁኝ። ያየኋቸው ትንሽ ለመስማት ነበረ። ሲጀመር ምን ስክሮል ሳደርግ ያገኘኋቸው ለመስማት ነበር የገባሁት። ብሎ ካረጉኝ መጥቀም ማበድ ይሁንልሽ ብዬ ወጣሁኝ። እኔ በነገራችን ላይ ከሰውየው ጀርባ የሚያምነውን እምነት ስላለ እንጂ እውነት ለመናገር ማለት ነው እንዳለ ኢትዮጵያ ውስጥ እንዳለ በሙሉ ነው የምለው። እኔ በድፍረት የምናገር እንዳለ የተለያዩ መጽሐፍትን ተሸክማችሁ ማለት ነው። እኔ በእውነት ነው የምለው። ይሄ ሃይማኖታዊ መጽሐፍ ብቻ ሳይሆን ሌላ መጽሐፍትንም ጨምራችሁ ክርስትና የሚባሉን ከኋላ አስከትላችሁ
ከሃይማኖት ብቻ ከሰውየው ጋር ግጠሙ። በቃ አንድ ሰው አለ፣ እሱ ጋር ግጠሙ፣ አለቀ። እኔ እንደዛ ነው የምለው። ከሰውየው ጋር ግጠሙ ብቻ። ምንድን ነው ሃይማኖታዊ መጽሐፍ አይደለም። ሰውየው ከጻፈው መጽሐፍ ብቻ ማለት ነው። እሱ ጋር ማውራት ብቻ አይደለም። 8 መጽሐፍት ወይ 10 መጽሐፍት አሉ። የፈለጋችሁ መጽሐፍት እንትን አድርጋችሁ በእንትን ዙሪያ ማለት ነው፣ በሃይማኖት ዙሪያ ከመጽሐፍቱ አውሩ። እሱም ማውራት የለበትም። ከመጽሐፉ ጋር አውሩ። በቃ አውሩ። አያወራቸውም እኮ አንብቡ፣ አንብቡ። በእውነት እኔ በጣም ነው የሚያሳዝኑ ነው የሚሉት በየቀኑ ምን እንደሚያደርጋቸው ሁላ እኔ ግራ ነው የሚገባኝና እኔ የእሱ ተቃራኒ ብቆም ምን እኔ ጠፋ ነበረ። በነገራችን ላይ በዚህ ልክ ራሴን አላስገድፍም። ጠፋ ነበር። ከሚዲያ ጠፋለሁ። በቃ ሰላም የሰላም ኑሮ እኖራለሁ እንጂ እየተገረፍኩ እሱ ጋር ከተራራ ጋር እየተፋለምኩ እኔ እንትን አላደርግም። እድሜን እንትን አላደርግምና ከባድ ነው፣ በእውነት ከባድ ነው፣ ከባድ ነው። ስለዚህ ተንከባከቡት፣ ተማሩ። ብዙ ነገር ነው የምትማሩት ከሱ ሰውዬ እና አሁን የተደረገው የውይይት ጥሪ ከአባታችን ከበረከት አዝመራው ጋር ውይይቱ እንዲደረግ እኔ በጉጉት ነው የምጠብቀው። በጉጉት እየጠበቅኩ ነው። ስለዚህ እነ ቁንጭሎ፣ እነ እንቁራሪት፣ እነ እንሽላሊት፣ ጥቃቅኖች ጥቅኖች ከአንገት በላይ አፍ የሆናችሁ ሰዎች ማውራት እንጂ መስማት፣ ማሰብ፣ ማየት፣ ማሽተት፣ ማስተንተን የማትችሉ ሰዎች እናንተ ዝም በሉ። በቃ እናንተ ጋር አያወራም። የሆነ ጥግ ላይ ቁጭ ብለሽ ከእንደ እንቁራሪት ከመጮህ ልብ ካላችሁ በነገራችን ላይ አንድ እድል አላችሁ እኮ እናንተም ገብታችሁ እንድትጠይቁ ማለት ነው። ገብታችሁ እንድትጠይቁ እሱ በሰራውና እሱ በቀረጸው እሱ ባለው የሚሉት በጣም ይገርመኛል። ከተማሪዎች ያውሩ ሲላቸው እነሱም ቀይረው አይ አባታችን እኮ ከተማሪዎቻቸው ጋር ነው ማውራት ያለበት አሉ። ኧረ የምራቸውን ነው። እሱ ነው ያለው እንደዚህ። ከተማሪዎች ያውሩ፣ ታይታችሁ ነው እናንተ ብቃታችሁ ታይቶ ተመርምሮ ነው እኔ ጋር ማውራት ያለባችሁ ያለው እሱ ነው ያመጣው ይሄን ነገር። ስለዚህ እሱ በቀረጸልህ እንትን መግባት የለብም፣ እሱም በቀደደልህ መግባት የለብም። የእሱ ነው በቃ። እሱ ነው እንደዛ ያለው፣ እሱ ነው የጀመረው። የእሱ ሀሳብ ነው፣ የእሱ መንገድ ነው። የእናንተ አይደለም። ትጨሳለህ፣ መጥታችሁ መጠየቅ ትችላላችሁ የተባላችሁት እናንተ ናችሁ። አሁን እሱ ባለው መንገድ መጥቶ መጠየቅ ይችላል። የምራችሁን ነው፣ የምራችሁን ነው። ምን ከፍላችሁት ነው? ልክ እንደ ሀብታም ልጅ እኮ ነው የሚያጫውታቸው። ልክ አስተማሪ ብር ከፍሎ ቤቱን እያስመጣ እንደሚማር የሀብታም ልጅ በእውቀት የተራቆቻችሁ ሰዎች ድሆች መጥቶ ይጠይቅ። አስተማሪ መጥቶ አያስተምርም። የድሃ ልጅ ሂዶ ይማራል እንጂ አስመጥቶ አይማርም። ድሆች መጥቶ ይጠይቅ። የምራችሁን ነው። አስተማሪ ተማሪ ቤት መጥቶ ሊያስተምር ሳይሆን ሊጠይቅ እኮ ነው። ይገርማል፣ ይገርማል። በእውነት በጣም ነው የሚገርመው። የድሃ ልጆች ምንድን ነው የሀብታም ልጅ የሚያጫውታቸው? ሂዱና ጠይቁ። ኡስታዝ ቤት እየገባችሁ ጠይቁ። ማንንም ሰው ገብቶ መጠየቅ ይችላል። ማይክል ጨነቀህ አይደል? ክርስቶስን ሰቅለህ ቀጥል። ይቅርታ ማይክል ቀጥል። ሚካኤላ አይ ጨንቆኝ አይደለም፣ እንደ አጋጣሚ ሚሱን አንስቼ ነው ተሳስቼ። ይቅርታ። አውራ ጨርስ። ጨርሻለሁ። አይ ጨርሻለሁ። እስኪ ስለ ወሂድ ምን ትላለህ አንተ? የትኛው ውይይት? እኔ እኮ ስላልገባኝ ሊጨርስ ነው። ጥያቄ ነው ፖለቲከኛ ነህ አይደል አንተ? ክርስቶስን ሰቅለህ ፖለቲካ ታወራለህ። ኧረ ተው በይ። ኡስታዝ ወሂድ ታውቀዋለህ? አውቀዋለሁ። አዎ ታውቀዋለህ። እና ስለሱ እስኪ የሆነ ነገር በለን።
ቀጥል። ገባኝ፣ አውቀዋለሁ። ምን አጠፋ እሱ? እንዴ ምንም አላጠፋም። ስለሱ ምን ትለናለህ? በጣም ወደው በጣም ማከብረው ሰው ነው። የምርህን ነው? የእውነት እኔ ማንንም ሰው በሰውነቱ ይወደዳል እኮ። አይ በሰውነቱ ሳይሆን እኔ ስለ እውቀቱ ነው የምጠይቅህ። ሰው በሰውነቱ ወዳለው እሱ ፈርዖን ትወደዋለህ ማለት ነው? አዎ ይመቸኛል። ምርጥ ሰው ነው። እውቀቱ ስለ እውቀት ምን ትላለህ? ሚዩት አታድርግ እንዴ። አይ በጣም ይመቸኛል። እውቀት አለው። እንደው እውነት እስላም አይመስለኝም ካስተሳሰቡ ስነሳ ማለት ትንሽ ከእስላም ጋር ይለያያል አስተሳሰቡ። በጣም ደስ ይላል። እዛ ነው ማለት እስላም ምንድን ነው አሏታ አሁን ህጎቹ አሉ፣ ምኖቹ አሉ። ጫት አትቃሙ ምናምን ይላል። እሱ ነገሩ ደስ ይለኛል። እና እስላም ጫት ቃሙ ይላል እንዴ? አይ ብዙ ሙስሊሞች ስለሚቅሙ ነው። ክርስቲያኖች ዝሙት ይሰራሉ። ዝሙት ሱሪ የሚል ስርዓት አለ፣ ትእዛዝ አለ። አይ ዝሙት ሲጀምር ክርስቲያን ብቻ ሳይሆን ጫትም ሙስሊም ብቻ አይደለም። አንተ ደግሞ ምንድን ነው የሚያወራው? እየጠየቅኩህ እኮ ነው። እየሰማሁህ ነው እኮ። ዝሙት የሚሰሩ ክርስቲያኖች አሉ አልኩህ እኮ። ዝሙት ስሩ ስለሚል ነው አይደለም። ሁሉም አይሰራም አባቴ። ሁሉም አላልኩም እኮ እኔ ሁሉም አላልኩም። እንደዛማ ከሆነ ሁሉም አይቀምም እኮ። ምንድን ነው የሚያወራው? አሁን እኛ ጋር ዋና የሚባሉት አባቶች ሲቅሙ አይቻሉ። ለዛ ነው። የት? እኛ ጋር እነማን ናቸው ዋና አባቶች? የእነማን? ስልክ የእናንተ አባቶች የእነማን? ያው የመስጊድ መሪዎች ምናምን ማለት ነው። አይ እሺ። ስለዚህ እኮ እንደዛ ማድረጋቸው እነሱን ነው የሚገልጸው። የእነሱ ማንነት ነው። ገብቷል? የሚቅም ሰው ካለ የቃሚሙ ይላል። ከሰማው አይቀር አትቃሙ ምናምን በሚለው ስታይሉ በጣም ይመቸኛል። እንደው እኮ ማን ይመስላል? አሁን እሱ አትቃሙ ስላለ ክርስቲያን ይመስላል። እሺ ማን ይመስላል? ማን ነው አትቃሙ የሚለው? ክርስቲያን ነው የሚመስለኝ እሱ። እንደው ክርስቲያን ነው አትቃሙ የሚለው? አትቃሙ ሲላል የትኛውንም አደንዛዥ ነገር አይፈቀድም። ለዛ ነው በክርስትና ሚዩት አታድርግ እንዴ። እኔ በጣም ነው የሚያስጠላኝ። እኔ ያንተ ጋር ነው እያወራሁ ያለሁት። ሚዩት አታድርግ፣ ካልሆነ ውረድ። እሺ አላደረግም። አንተን መጠበቅ የለብኝ። ቴንክ ዩ። መጠጥ የሚጠጡ ሰዎች አሉ። ለምሳሌ አደንዛዥ ምናምን ነገር አይፈቀድም አልክ። በክርስትና ትጨልጣለህ። አንድ በላይ ያው ሁለት አንድ ይጠጣል። ያው ጠጡ ስለሚል ነው አይልም። ጠጡ አይልም። ማይል ከሆነ ሁለት ይፈቀዳል አሁን በክርስትና። አውቃለሁ። እሱ የኢየሱስ ክርስቶስ ተአምርም ከተአምራቶቹ አንዱ ውሃን ወደ ዋይን መቀየር ነው። ስለዚህ ምንም አደንዛዥ ነገር አይፈቀድም አልክ። ክርስትና ራሱ ታዲያ ክርስትና ራሱ ከሁለት መጠጣት ይቻላል አለ። ችግር የለውም አለ። የትኛው ነው አደንዛዥ የከፋው ታዲያ? የትኛው ነው? ጫት ነው የሚከፋው ወይስ አረቄ ነው የሚከፋው? ሁለቱም ያው እሱ እንደተናገር ከሰማኸው ያው እሱ ሲናገር እንደሰማኸው የሚቅም ሰው ለቤተሰቡም ለልጆቹም አይሆንም ሲል ሰምቻለሁ። እሱ ልክ ነው። ማንም ምንድነው መርጠህ ስለሰማኸው ነው እንጂ እኮ እንደዛ ብሎ ካለ እንደ ክርስቲያኖች አስተማሪዎች አይደለም። ክርስቲያኖች አስተማሪዎችማ ሁለትን መጠጥ ይቻላል አሉ። ገብቷል? ሁለት ከጠጣ ደግሞ ችግር የለውም። እንኳን ቅጠል መቃም ይቀርና አፈር ልትቅመውላት ትችላለህ ሁለት ከጠጣ። ገብቷል አባባሌ? በሱሪም ልትቀዝን ትችላለህ። ገብቷል አባባሌ? ሁሉም አስተማሪ የሃይማኖት አስተማሪዎች
አይፈቅዱም ብዬ ነው የምለው። የሚቀሙት ደግሞ ኢትዮጵያ ውስጥ ሙስሊሞች ብቻ ሳይሆን ማንንም ሰው ይቅማል። ገብቷል? ማንንም ሰው ነው የሚቀመው። እንደውም በጣም በጣም በሚያሳዝን እንትኑ የሚቀሙት እኔ ከመጠጥ ከሲሻ ከዝሙት ከምንድን ነው ብዙ ነገራቶች አሉ። እነሱን ከመውሰድ ቢመረቀን ይሻለዋል። ሰው ቢያንስ ቢመረቀን ብዙም እንትን አይልም። ሰው ከጠጣ እኮ ምንም እኮ እንትን የለውም እኮ። ሲሻ ውስጥ ተደፍቆ እንትን ካደረገ እኮ ምንም እኮ እንትን የለውም እኮ። ከዛ በኋላ የሚያደርገውን አይታወቅም። ከዛ በኋላ ያለው ዝሙት ነው። ስለዚህ አንዳንድ ሰዎች እንደውም ከቃሙ መቃማቸው ይሻላል እንጂ እንደ ወጣት ክርስቲያኑ እኮ እንደ ወጣት እኮ ነው የጠፋው። ወጣት እኮ ነው የጠፋው። በዝሙት የጠፋው ወጣቱ። በመጠጥ ተወው። መጠጥማ አባቶችም ይጨልጣሉ። ግን ወጣቶቹ በመጠጥ ብቻ አይደለም የሚመለሱት ነው። ሴቶች ሴተኛ አዳሪ የሚሆኑት እኮ መንስኤው እኮ እሱ ነው። ሌላ እንትን እኮ የለውም። ራሳቸውን በመጠጥና በእንትን ሞቅ አድርገው እኮ ነው ወደዛ እንትን የሚገቡ። ስለዚህ እንቅፋትን የሚያዝ ሃይማኖት አለ ብዬ እንኳን አይደለም። ግን ሰውየው እንደውም እንደዛ እያስተማረ ያለው ሙስሊም ስለሆነ ነው እያስተማረ ያለው ሰውየው ደግሞ ሙስሊም ነው። ስለዚህ እያስተማረ ያለው ሙስሊም ስለሆነ ነው። እስልምና አያዝም፣ እኔ ያለሁበትን ሃይማኖት እንደዚህ አይነት ነገር አይደግፍም ብሎ ካለ ሃይማኖትን የሚያዘው ነው እያደረገ ያለው። ስለዚህ የሃይማኖትን ትምህርት ነው እያስተማረ ያለው እንጂ የስጋውን ፍላጎት አይደለም። ገብቶሃል አባባሌ? በሃይማኖት ስም የስጋን ፍላጎት የአንተን ፍላጎት እንትን ልታደርግ አትችልም። ስለዚህ የተሳሳተ አመለካከት ነው ያለ ለማለት ነው ባጭሩ። ጀለስ ለነገሩ እውነታቸው ግን እኮ ነው። ኡስታዝ ወይድ እኮ ሙስሊም የማይመስልበት ነገር ምንድን ነው? መጽሐፍ ቅዱስ እንደ እጁ መዳፍ ነው የሚያውቀው እና በሽምደዳ እየተረተረ ስለሚያወራው እነሱ እንትን እያደረጉ እየገለጡ መጽሐፍን የቱ ጋር ነበረ እያሉ እሱ አይምሮ ውስጥ አለ ይነግራቸዋል። እና ሙስሊም አይመስላቸውም፣ ይደነግጣሉ። ሰውየው ምንድን ነው ይላሉ አንዳንዴ። አልሐምዱሊላህ እያለ ቁጭ ብሎ ምንድን ነው ሃይማኖት ሰውየው ይላሉ። እውነታችሁን ነው። እኔ እንኳን አንዳንዴ እንትን እላለሁ ሁላ እውነትህ ነው እንዴ። እሺ ጠየቅ አለበት ጠያቂ። በነገራችን ላይ በጣም ብዙ ጠያቂ ነው ያለው። አሁን ሃይማኖት ውሸት ነው የሚል የበዛው እኮ ኢትዮጵያ ውስጥ ጠይቆ ያልተመለሰለትን እኮ ነው። ሁሉም ክርስቲያን ነው፣ ክርስቲያን የነበረ ነው። አንድም ሙስሊም ሃይማኖት ውሸት ነው ፈጣሪ የለም ብሎ ሲወጣ ሲናገር ሰምታችሁ አታውቁም። ሁሉም ክርስቲያን ነው። ለምን ይጠይቃል? ጥያቄው አይመለስለትም። ሲጠይቅ አናቱን ይፈነከታል፣ ሲጠይቅ ይሳደዳል፣ ይባረራል። ስለዚህ ጠያቂ ትውልድ እየመጣ ስለሆነ መላሽ ሰዎችም መምጣት አለባቸው ነው። አዋቂ ሰዎች መምጣት አለባቸው ነው። ተሳዳቢ ሰዎች ምንም አይጠቅሙም። እስልምና በዚህ ልክ ዝም ብለው ተረትና ትርክትን እያስነበቡ እየዋሹ እንትን የሚያደርጉ ሰዎች ሰው ምን ይለናል እንኳን አይሉም እኮ። ሰው እኮ በአንድ ነገር እኮ ነው የምትለየው። አንድ ነገር እፎ የሚባለው ሰው አንድ ውሸት ከተገኘበት መተው እኮ ነው ያለባቸው። በቃ ውሸታም ነው ማለት ነው። ራሱ ላይ ነው እየሰራ ያለው። እናንተ ክርስቲያኖችን አስሮ እየተጠቀመባችሁ ነው። ከባድ ተከላካይ ያስመስሉ ራሱ ማለት ነው። ስለዚህ ራሳችሁን ነፃ ማውጣት አለባችሁ ነው የምለው። አመሰግናለሁ። እኔ ቁም ነገር ሳወራ እንትን እላለሁ። ሰይጣን እንዳይቀየም እፈራለሁ። ቁም ነገር ሳበዛና ሰይጣን ደግሞ መቀየም የለበትም። ቢያንስ እኔ እየላኩ እነ እፎይ ጋር አንዳንድ ነገራቶችን ያደርስልኛል። ተላላኪ ነው። ሙሉካ ያሲው እንዴት ነህ? ያሲው ትልቅ ሰው ና እስኪ። ሙሉካ ምን ማለት ነው? ሙሉ ወረች ሱሱ ሱሱ
ሱሱ ወይ ሰላም እንዴት ነሽ? ሰላም ነው ደህና ነኝ። ዛሃር መስገን ሰላም ነው። አለ እንዴት ነሽ? ደህና። እሺ ምን ልትይ ነው የገባሽው? መግባት የራሱ አላየሁትም። መግባትሽን እያዳመጥኩ ነበር፣ ነገር ግን አላየሁትም። ኧረ ተይ፣ ከየትሽ ውስጥ ነበር? አዎ ወላሂ። እና እየሰማች ነበር? እየሰማሁ ነበር። እሺ ስለሰማሽው ነገር እስኪ ምን ትይናለሽ? ቀጥይ። ኧረ እኔ ምንም አይደለም። የት ሀገር ልጅ ነሽ? ወሎዬ ነሽ? ከአሁን በፊት እኮ ነግሬሃለሁ። ሰላም ብለሽ ታውቂያለሽ? አዎ። ከወዴት ነሽ? ወሎ። ከወዴት ነሽ? ወሎ ወሎ። የት አካባቢ? አብዱ መርካቶ። እኔ ጎንደሬ አይደለሁም። ሀሰን ከረሙ ታውቂያቸዋለሽ? ሀሰን ከረሙ አና አውቃቸው። እንዲያ የትኛው ነሽ? እሺ አመሰግናለሁ። እሺ ሱሱ። እሺ ፎሎ አድርገኝ። ፎሎ አድርጓት። ታገባህ አይቀር ብዬ ነው። አዎ ፎሎ አድርጓት። ፎሎ አድርጓት። ሱሱ ምን ይሰራልሻል? ከባድ ነው፣ ከባድ ነው። ሩሃይና ከባድ ነው። ወይ እንዴት ነሽ? ሰላም አለይኩም ሙስሊሞች፣ እንዴት ነህ? ደህና ነኝ። ደህና ነህ? ቀድሜ ግን እኔ ነበርኩ የገባሁት። ሁሉንም ጠርተህ እኔ መጨረሻ ላይ ትጠራለህ? አይ ቅድሚያ ለእንግዳ ብዬ ነው። ኧረ እባክህ እኔም እንግዳ ነኝ ነው። ያ ኧረ ተይ በእውነት። እሺ እንዴት ነሽ? አላህ እኔማ ቆሜ ገና ለገና ምናልባት ስራ ሊይዝ ብዬ ቆሜ እጠብቅሃለሁ። አንደኛዬን አውርቼ ወደ ስራ ልገባ ቆሜ እኔ እኮ የዋህ ነኝ። እኔ እንትን የሚሉ ሰዎች ነገ ወይ ነገር አስገባቸው። በቃ አንድ ቀን እንትን ላድርግና አስገብቼ እንዲሰጣቸው አደርጋለሁ። በየቀኑ ስለሚልኩ በጣም ከባድ ነውና ነገ አስገብተን እንዲታገዙ እናደርጋለን። በጣም ከባድ ነው። እሺ ሩሃይና እንዴት ነህ ባቢ? እኔ እንዳለሁት አሉ። ዋናው መኖርክ ነው። አዎ መስራቴ ነው። መኖሬ ሳይሆን መስራቴ ነው። ዋናው መስራቴ ነው። ያ አላህ ይጠብቅ ባለህበት። አመሰግናለሁ። አሚን ነው የሚባለው። አሜን። እሺ በቃ ቀጥሉና ያፊን እነ ኑር አዲስ እነሱ በሰፊ ነው ሰላም እንበባለው ብዬ ነው። አሁን ጠፍተው ስለነበረ በሰፊው ሰላም ስለምንባባል ብዬ ነው። ለምን እንደጠፉ ጠይቁልኝ። አይ እሺ ዋሂድ ሰላም አለይኩም። ወአለይኩም ሰላም። እንዴት ነህ? ሰላም ነው። መቃሚት ላድርግና ባቢት ልስማች። ኦኬ ያሲው
ባቢ እንዴት ነህ? ሰላም ነው? ደህና ነኝ አልሐምዱሊላህ። ሰላም አለይኩም ወራህመቱላሂ ወበረካቱ ብያለሁ። ሁላችሁም ደህና ነህ? ጠፍተሃል እኮ። ወይ እንግዲህ ፈላጊ ሲጠፋ ምን ይደረግ? ብንደውል ብንጽፍ ሪከርድ ብንልክ እኮ የለህም እኮ አልመልሳልክ እኮ። አረረረረረ ፈላጊ ሲጠፋ እንግዲህ ለምንም ብዬ መጣሁ ከምቀር ብዬ ማለት ነው። አይ ያላችሁ ድረስ መጣሁ እንግዲህ። አላነሳ ብለሃል እኮ ስልክ። መቼ ደውለኛ? አንተ ደውለህ ሳላነሳ እንደማ አይሆንም። አዎ ከላይ ታየዋለህ እኮ ሜሴጁ ምናምኑ፣ ግን አልገባህም። ይታይ እሺ፣ ይታይ በማስረጃ ለማወራን ያለ ማስረጃ አላወራም። የሆነች ልጅ አታውቃትም? የሆነች ልጅ ነበረች እዚህ ይሄ ሶሻል ሚዲያ ላይ ማለት ነው። እኔንና ኦፓልን በቃ አላነቃንቀና ያለች ማስረጃ እያለች ጠዋት ማታ ማለት ነው። ኩዊን የምትባል ታውቃታለህ? ኩዊን ማለት ስሟ ኩዊን ነበረ፣ የሶሻል ሚዲያ ስሟ ኩዊን ነበረ። እና ብዙዎች ያውቋታል። አዎ በዛ ስም ነው የምትጠራው። አዎ ብዙ ኩዊኖች አሉ። ኦኬ ጽፋለኝ ነበረ እንግዲህ እኔ ነኝ ያልመለስኩት። ይቅርታ ያው በማስረጃ ተይዣለሁ። እኔ ነኝ ያልመለስኩት። ችግር የለውም ቀጥል። ግን አልደወልክልኝም። ይኸው ብትደውልልኝ ምልክት ያሳየኛል። አልደወልክልኝም፣ ጽፈህልኛል፣ ግን አለመመለሱ እንግዲህ የኔ ድክመት ነው። ይቅርታ አፉ በለኝ። ችግር የለውም። አጋጣሚ ገረመኝና ሲጨንቀኝ ጻፍኩ የመጨረሻውን ሜሴጅ ለሱ ነበረ። ስለሱ ነው። ያ አንድ እኮ ነን። አንተ ደውዬልሃል ብለኛል፣ አልደወልክልኝም፣ ጽፈህልኛል፣ አልመለስኩልህም። በቃ አንድ እኮ ነን። በሰላም ነው የጠፋው? አዎ በሰላም ነው አልሐምዱሊላህ። ያው ጉርምስናው የሚጥፋ ብዬ ነው። አሁን እየለቀቀኝ ነው ታያለህ። ወይ በጣም አሪፍ ነበር እኮ እንትን ብሎ ነበረ በእውነት። በቃ እመልሰዋለሁ እንደገና ይመለሳል። ደግሜ ጨፍርበታለሁ። ጭፈራ ላይ ስለነበርኩ እንደዛ የሆነው ድምጼ። በምንድን ነው የምትመልሰው? ጉንፋን? በጭፈራ አሪፍ ነው። ጉሮሮዬ እስኪበላሽ ድረስ ጨፈርኩኝና አሪፍ ነው ብለዋል ብዙ ሰዎች። አሁንም ደግሜ ጨፍርበታለሁ። ከዛ ግን ትጠብቃላችሁ። ያው አቧራውን ስለሚለው ጭፈራ ሲባል ይሄ ኢትዮጵያዊ በእውነትም ጨፍሮ ነው ይላል የሚል አይጠፋም። እንግዲህ ሰው እንደ ግምታቸው ነው። ሀቢቢ ኑር አዲስ ሮሃይና ሱሱ ወሂድ ደህና ናችሁላችሁ? አልሐምዱሊላህ። እንዴት ነው ወንድሜ? በጣም ደህና ነኝ አልሐምዱሊላህ። ሰላም ነው? ማሻአላህ አልሐምዱሊላህ። በጣም ደህና ነኝ አልሐምዱሊላህ። ሮሃይና ደህና ነሽ? ወደ ስራ ተመልሳለች። አንተን ብቻ ነው አውርታ ወደ ስራ የተመለሰችው። አየክ፣ የእኛ ተራ ሲደርስ በቃ ስራ ላይ ነች። አይ ለእናንተ እድል ሰጥታ እነሱ እስኪ ምናምን ብላን ሄደችው። የሚገርም ነገር። ችግር የለውም ለአንተ ያለው ይደርስናል። ለእኛ ይደርሳል። አንድ ነን። እሺ በቃ ቀጥሉ። ጉዳይ አላችሁ ዛሬ የምታወሩበት ወይስ? አይ ዝም ብለን እየለቃቀምን ከዚህም ከዛም እየነካካን ነበረ። እኛ እኮ ማናወራበት ማነካው ነገር ስለሌለ መቆስቆስ ነው። ካልተነካካ አይነድም። አዎ አሪፍ ነው። ቀጥል። እናድርገዋል። ሚዩት ላድርግ። ኑር አዲስ ሰላም ይበለን። አንተ ደግሞ የቆየህበትን ትነግረናለህ በኋላ። ባቢ እንዴት ነህልኝ? ሰላም ነው አለን። ሁሉም ሰላም፣ ሁሉ መልካም ነው። ሸፍተሃል? አይገርምህም? እየሰማሁ ነበር ትላንትና ከታች ሆኜ እየሰማሁ ነበርና እንዳውም ዛሬ መጀመሪያ ስገባ ጠይቀዋለሁ ብዬ ያሰብኩ ጥያቄ ነበርና ሰላም ነህ ግን አይደል? እኔ ሰላም። ያ ትላንትና ስሰማ እንዶ ባቢሎን ማን ነው የሚሉት ነገር እያሰብኩኝ ነበር። እኔ
ታሪክ ላይ ብዙ እውቀት የለኝም። ብዙም የታሪክ አንባቢ አይደለሁም። ሲጀምር ደግሞ ረጃጅም መጽሐፍ ብዙ ጊዜ ማንበብ አልወድም። አጫጭር መጽሐፎች ናቸው ማነበው እና ታሪክ ደግሞ ብዙ ማንበብ ይጠብቅብሃል ታሪክ ለማወቅ እና ታሪክ ብታስቀምጠው እያንዳንዱ አንድ ቦታ አይደለም። ስለ ሀገር ታሪክም ታውቃለህ፣ ስለ ሃይማኖት ታሪክም ታውቃለህ። ነገራቶቹ ራሱ በተለያየ ዓለም ላይ የሚከሰቱ ክስተቶችን እንዳለ ታውቃለህ። ሚዲያ አጠቃቀም ትችልበታለህ። እውነቱ ለመናገር ጀስት ፖዘቲቭ ወይ ነውና የንግግር ችሎታም አለ። አይገስ ይመስለኛል አስተዳደግህን በጣም በጥሩ ሁኔታ ያደክ ልጅ ነህ። ፍሪደም ኖሮ ነገራቶቹ ወላጆቹ እያሳዩ ያደክ ልጅ ነህ። ለምንድነው እንደዛ ምልህ? ዩዥዋሊ ሀገር ቤት ላይ ሰዎች በፊት ያደግንበት ትላልቅ ሰዎች ሲያወሩ እናንተ ህፃናቶች ናቸው ዞር በሉ ከዚህ ምናምን እያሉ መኝታ ክፍል ያስገቡን ነበር። አትሰማም። እንዴት ነው አዋቂ ባለበት ቁጭ ብላችሁ የምትሰሙት? ውጭ ተጫወቱ፣ ኳስ ተገዝቶ ይሰጠናል፣ አሊያም የሆነ ነገር ከለሜርላ ነገር ይገዛልና ውጭ ተጫወቱ ይባላል እና ብዙ ጊዜ የሚወራ ነገር አንሰማም ነበር። ምናልባት የአሁን አስተዳደግ ተቀይሮ ሊሆን ይችላል እና በእንደዛ መንገድ ያደግክ አይመስለኝም። በቃ ፍሪደም ኖሮ ወላጆቹ በጥሩ ሁኔታ እና ይመስለኛል ደግሞ ቤተሰቦችም ጥሩ በትምህርት ደረጃ ያሉ ሰዎች ይመስለኛል ከንግግርህ ከሁሉ ነገርህ ማለት ነው እና አንዳንድ የሰው ልክ ማወቅ ጥሩ ነው በሚል ስሜት ባቢሎን ምን አይነት ባነሳቸው ስለና አብርሃም ስለ ኢትዮጵያ ኤቭሪቲንግ ሂስትሪ ስታወራ ነበርና without any exaggeration you know what he talking about የምታወራው ታውቃለህ። እና በጣም ደግሞ ደስ የሚለኝ ነገር አንዳንዴ ከቤት ይዘኸው ያደግከው ነገር ይኖራልና ለሰዎች እድል ትሰጣለህ። በጣም አንድ ሰው 20 ደቂቃ ቢያወራ ራሱ ታዳምጣለህ፣ የሰው ፊሊንግ መርዳት ትፈልጋለህ። እና በጣም ደግሞ ከሚያስደስተኝ ነገር አንዳንዴ አረብ ሀገር ያሉ ሴቶች አሉና ብዙ ጊዜ እከታተልሃለሁኝና የሆነ ነገር ልጠይቃቸው ትፈልግና ጫን ልትላቸው ትፈልግና መልስ የማዳም መጣች ምናምን ሲል ታበርደዋለህ፣ ትረዳለህ። ሰው ልጅን በጣም ማንበብ ትችላለህ። እና ምን አይነት ተሰጥኦ ነውና ምን አይነት ሰው ነው የሚሉት ነገር አድሮብኝ ነበርና የተወለድክ የት ነው የምትኖረው ምንድነው የምትሰራው ምናምን አይደለም። እነዚህ ጥያቄዎች አይደለም። ጀስት ጀነራል ባቢሎን ግለጽ ብትባል እንዴት አድርገህ ትገልጽልናለህ የሚል ነበርና ሐሳቤን ካገኘው ባቢዬ አሚን ጀስት አዝ አ ኮሜንት ላይ በጣም ስላደነቅኩህ ነው። በሁሉም ነገር ኤቭሪ አስፔክት እንዴት ተወለድክ የተወለድክ ቤተሰቦች የት ነው የምኖረው ነው አረዋና እነዚህ የሚጠቅሙኝ ነገር የለም። ግን አመለካከት አስተሳሰብ ለሰው ነው በጣም የሚገርመኝ ነገር ማለት ነው። ብዙ ጊዜ ሰዎች ይመጣሉ እዚህ ጋር ስሜታዊ ሆነ ታወራና the next day ሲመጡ ደግሞ ረስተኸው ምንም እንዳልተፈጠረ ፒስ ፈጥረህ ነው የምታወራው። ይሄ ትልቅ ተሰጥኦ ነው። እና ምን አይነት አስተዳደግና ከምን አይነት ቤተሰብ ነው የወጣው ምንድነው የተማረው ምንድነው ይሄ ነገር በጣም ገርሞኝ ነበርና ሐሳቤን ከተረዳኸኝ ጀስት ባቢሎን ማን ነው የሰው ልክ ማወቅ በጣም አሪፍ ነው በሚለውና ጀስት ይሄ ነበር ሳስበው የነበረው ትላንትና ስለ ሂስትሪ ስታወራ ባቢ። እኔ በጣም አመሰግናለሁ። ግን ከባዱ ችግር ምንድን ነው? እንዴት እኔ በነገራችን ላይ እኔ ምንም አይደለሁም። እኔ ትንሽ ነኝ። እኔ እውቀት የለኝም። እኔ የደደብ ሰው ነኝ። በነገራችን ላይ እንደዛ ብዬ ራሴን በገልጽ ደስ ይለኛል። ሀሴት የሚሰማኝ እንደዛ ብዬ ራሴን ስገልጻ ነውና አንዳንዴ ያልሆንኩትን ሰው ከተረዳኝ የመሸማቀቅ ስሜት ነው የሚሰማኝ። ምክንያቱም ምንድነው አንዳንዴ ያ ሰው እኔ እረዳዋለሁና እሱ ደግሞ የሆነ ቦታ ላይ አስቀምጠው አንተ እኮ እንደዚህ ነህ ብሎ ካለኝ በእውነት ሰላም የማይሰማኝ። ምክንያቱም እኔ ማንነቴን አውቃታለሁ፣ እውቀቴን የውስጥ እንትኔንም ስለማውቀው ስለምረዳው ብዙ ቦታ ላይ ደግሞ ያልደረስኩበትና መድረስ አለብኝ ብዬ ነገር ስለማስበው አንዳንድ ሰዎች ደግሞ ያ መድረስ አለብኝ ብዬ የማስበውን ነገር እንደደረስኩ አድርገው ሲረዱት እኔ እንትን ይሰማኛልና ለማንኛውም ስለ ራሴ እኔ አላወራም። ኑር አዲስ ይቅርታ አድርግልኝ። እኔ በጣም አመሰግናለሁ። እንደዛ አይነት አመለካከት ያንተ እንትን ነው ማለት ካንተ ምልከታ ነው እንጂ እኔ እንደዛ ስለሆንኩ አይደለም። ግን ምንድነው ነው ይገባኛል። ብዙ ጊዜ አንዳንዴ ስለ ራስ ማውራት ይከብዳልና
ግን ዩዥዋሊ ብዙ ጊዜ የምንተዋወቀው ሶሻል ሚዲያ ነው። ስለአንተ ጥሩነት ሰው ሲያወራ ደስ ይላል ራስህ ከምታወራው። ግን አንዳንዴ ደግሞ ማየት ማመን ነው እና የሰው ልጅ ስታወራ የሰው ልጅ ሲናገር ነው አእምሮ ጭንቅላት እውቀቱም የሚለካው ከስነ ምግባሩ ከሁኔታው ጨዋ ሰው እንዳሳደገው ከጨዋ ቤት እንደወጣ ከተማረ ቤተሰብ እንደተገኘ ከንግግርህ ማየት ይቻላል። አንድ ነገር አይደለም የምታወራው። ስለ ፖለቲካም ሳይታወራለህ ስለ ሂስትሪ ዲፕ ዳውን ነው የምታውቀው። በተለይ ሂስትሪ አንተ ላይ እኔ ብዙ ነገር በማር ደስ ይለኛል። ሂስትሪ ይናወጥ እንዳልኩ ደግሞ የሰዎች ስነ ምግባርን የሰዎችን እድል መስጠት ማዳመጥን እንዳልኩ ቅድም ላይ እንደዚህ ሰዎችን ትንሽ ጫን ብለህ ልትይዛቸው ያሉበትን ሲቹዌሽን ሲነግሩህ ደግሞ ትረዳለህ፣ ያሉበት ሁኔታን ትረዳለህ እና በጣም እድል የምትሰጥ ልጅ ነው። ስለዚህ ብዙ ነገር ባትነግረንም ሰምተን ወይም መገመት እንችላለን። ግን እንደው በቃ በአጠቃላይ ሰሞኑ ከትላንትና ወዲያ የነበረብኝ አክቹዋሊ በፊትም አለብኝ። አሁን ግን ሞር በሰማሁ ቁጥር ሞር ስለ ምግባርህን በጣም እንትን ይለኛል። ባለፈም እንዳልኩ አንዳንዴ ቃላቶች ስንጠቀም ሰዎችን ስለምትወድና ስለምታከብር ከጨለማ ውጡ በሚል ስሜት ነው እንጂ የጥላቻ የምናምን ነገር አይደለም። የሰው ልጅ ባለፈ በአባት የሰጠሁት ኤግዛምፕል ነበረኝና በዛ ነው ብቻ። በአጠቃላይ አላህ ይጨምርልህ ስነ ምግባር ቤት ወላጆችን በጥሩ ሁኔታ አሳደጉህ ብዬ ነው ማምነው ከሁሉ ነገር እና ለነሱም ደግሞ ውለታ የምትመልሰው አላህ ያርግህ። ምክንያቱም ቤተሰብ ያሳደገው ወላጅ ካሳደገህ አንተ ዛሬ ላይ ሆነ ውለታ ስትመልስ ነው ያ ማለት ልጅ ማለት። ለዚህ ነው ብዙ ጊዜ ልጅ ያለኝ ሲባል ለዚህ ነው እንጂ መውለድማ እኮ በአባባል ደረጃ ምንድነው ዝንብ ይወልዳ ነው የሚባላል። እና ልጅ አንድ ቤተሰብ ወልዶ አሳድጎ በዚህ ሰዓት ትላንትና በእንክብካቤ ያሳደጉ ዛሬ ላይ መጦር ስትጀምር ነውና ካለህ ምክር ካለህ ነገር ለነሱ ጥሩ አመለካከት ያለ ሰው ነው ብዬ እና በዚህ አጋጣሚ ቤተሰቦችን አደንቃቸዋለሁ። ምክንያቱም ያንን ከቤተሰብ የተማርከው ነገር ነው ዛሬ ላይ እዚህ ላይ የምታንጸባርቀው። ይህ ነው ሐሳቤን። አላህ ይጨምርልህ እንጂ እኔ ይገባኛል ሰው ስለራሱ ማውራት ብዙ እንደሚከብድ። አመሰግናለሁ ኑሪ። በእውነት እኔ ከአንተ ምልከታ ነው ብዬ ነው እኔ እንትን የማደርገው። በጣም አመሰግናለሁ። ትናንት የሚገርም ነገር ስናወራው የነበረ እኔ ከ4 ዓመት በፊት ስለ ታሪክ በሚወራበት ሰዓት ያው ታሪክ ደግሞ እኔ ብዙም አላውቅም፣ ግን ትንሽ የማውቀው ነገር አለ። ከብዙ ቀነጫጭቤ የተረዳሁት እንትን ስላለ ይሄ ኢትዮጵያውያኖች በራሳቸው መልክና ቅርጽ ሰርተው የሆነ ቦታን ያስጠጉትን ታሪክ ሳይሆን እውነተኛውን ያለውን ታሪክ ነው ብዬ የማምነው ነገር ስላለ ከ4 ዓመት በፊት ማለት ስለ ታሪክ ሳወራት የነበርኩ ልጅ መጣ ነው የሆነ ነገር ተናግሬ የነበረና ከሱ ምናልባት እንትን ብሎ እንዳይሆን እኔ የጻፍኩትን ታሪክ ነው እኔ የጻፍኩትን የታሪክ መጽሐፍ ነው የምታነቢው ሲል ሰምተህ እንዳይሆን ብዬ ነው። ልጅቷ አውቃታለሁ፣ እሷ አላወቀችኝም። እየጠየቀች ነበረ ከ4 ዓመት በፊት ስለ ታሪክ አንዳንድ ነገሮችን እነግራት ነበረ ልጅቷ። እሷ ብቻ ሳይሆን ብዙ ሰው በግሩፕ ማለት ነውና ለዛ ነው ዝም ብዬ ነው እንደዛ ብዬ ያልኳት እንጂ መጽሐፍ ስለጻፍኩ አይደለም፣ ሌላ እውቀት ስላለኝ አይደለም። ግን አንዳንድ ያነበብኳቸው ከዚህም ቀረጫጭቤ እውነት ነው የተረዳሁትን ነገር ስላለ ነው ይሄ ድርቅ ብዬ ስለ ታሪክም ማወራው እንጂ እውቀት የለኝም። የቤተሰብ ተጽዕኖ ግን ልክ ነህ። አባቴ በጣም የሀሳብ ሰው ነው፣ በጣም የተማረ ሰው ነው። በዛ ላይ ደግሞ ከወንዶች የመጀመሪያ ወንድ ስትሆን ሀሳብህን የሚያካፍልህ በጣም አድርጎ እንትን ያደርጋል። አባት ደግሞ አጠገቡ የሚሆን ሰው ስለሚያስፈልገው በጣም የሀሳብ ሰው ነው። በጣም ሰፊ እንትን ያለው ሰው ነው። እንደውም እኔ በጣም እሳደባለሁ፣ በጣም እንትን እላለሁ። እሱ ግን በፍጹም ብትወጋው ራሱ ምንም አይልም። በሀሳብ የሚያምን ሰው ነው። በጣም ትልቅ ሰው ነው እና እሱ ምናልባት ተጽዕኖ አሳድሮብኝ ሊሆን ይችላል ትንሽ እንጂ የእሱን እኔ ብከተልና ቢዝ ትልቅ ደረጃ ላይ ደርስ ነበረ። ግን ልክ ነህ፣ ያው የቤተሰብ ነገር ስላነሳ ነው። ለዚህ ነው አባቴ ጋር በሀሳብ ልጅነት አሁን ይሄ እንግዳ መጥተዋልና ውጡ ምናምን የሚባል እንደዛ የሚባል የለም። እኛ ቤት ቁጭ ብለህ ሀሳብን ትሰጣለህ። እንግዳም ይኑር አይኑር ሀሳብን ትሰጣለህ። ልጅ ሆነህ ሀሳብን ትሰጣለህ እና እሱ ብቻ ነው። አመሰግናለሁ ኑሪ። በአጠቃላይ ግን የአንተ ምልከታ ነው። አንዳንድ ሰዎች ቆንጆ መስለው የሚታዩት ቆንጆ ስለሆኑ ሳይሆን ቆንጆ አይን ያላቸው ሰዎች ስለሚመለከቷቸው ነው። እና ቆንጆ የሆነ አይን ያለው ሰው አሳምሮ የሚያይ ሰው
ካለ ሁሉም ሰው ቆንጆ ይሆናል ማለት ነው፣ ከተመልካች ይሆናልና ይሄ ደግሞ ያንተ ምልከታ ነው ኑሪ። ግን አመሰግናለሁ። እኔ እንትን አለኝ አሁን በእውነት እንትን ይከብደኛል እንደዚህ አይነት ነገር። እንቀጥል። እዚህ ላይ እንትን እናወራለን። እኔ የተናገርኩት ባየሁትና በሰማሁት ነው፣ ሌላ ነገር አለ። ትናንትና መጽሐፍን የጻፍኩት ስላልክ አይደለም። የሰው ልጅ ከንግግሩ ነው እንዳልኩ፣ የንግግር ችሎታ አለ። ትልቁ ነገር የሰው ልጅ አንዳንዴ ትምህርት ቤት ድሮ ስትሄዱ አንዳንድ አስተማሪዎች አሉ እና ዲግሪ ይኖራቸዋል፣ በጣም የራሳቸው የሆነ እውቀት አላቸው፣ የማስረዳት ችሎታ ግን አይኖራቸውም። አንዳንድ የሰው ልጅ እውቀት ይኖረውና ማስረዳት አይችልም። አንዳንዱ ደግሞ እውቀት አይኖረውም ግን የማስረዳት ክሎት ግን አለው። አንተ ላይ ግን የማየው ነገር ሁለቱም ላይ እና በዛ መንገድ ነው የተናገርኩት። እና ያንን ሴትየዋ ልጅቷ እንደዛ ስላልካት አይደለም። ያም ሆነ መልስ አግኝቻለሁኝ። አላህ ይጠብቅ እና ቤተሰቦች ከዚህም በላይ ደርሰ የምታገለግል ሰው አላህ ያርግህ። እኔ በሰማሁት ነው እንጂ ጀስት ኖርማሊ አይደለም። እዚህ ጋር እንትን እላለሁኝ እና ቀጥልበት፣ ወላሂ በጣም ቀጥልበት። ገና ቀድሜህ እንደምረዳ ኢቨን ላይ ከ30 ቤት ያለፍክ አይመስለኝም። ብዙ የምትሰራ ሰው ነህና ያው ብዙ የምትሰራ ሰው አላህ ያርግህ እና ቤተሰቦችን አላህ ይጠብቅልህ። ባቢ ወደ ሌላ ሀሳብ ይሉ በቃ። እሺ አመሰግናለሁ ኑሪ።